ሙስሊሙ ይቅርታ። ስለዚህ ታዛዦች ነን አሉ ማ የያዕቆብ ልጆች ያዕቆብ ራሱ ኢብራሂምም ራሱ ምንድን ነበረ? ሙስሊሞች ነበሩ ማለት ነው። ሐዋርያት ሙስሊሞች ነበሩ። ያው እኛ ለአላህ ትክክለኛ ታዛዦች መሆናችንን መስክር አሉት ኢየሱስን ማለት ነው። ሐዋርያት ራሱ አይበቃም። ያዕቆብ ሲል ያዕቆብ ሙስሊም ነው እንዴ? ወንተቻ ሳይቻለሁ መረጃውን። አይ ያዕቆብ እስራኤላዊ ነው እንጂ ሙስሊም ነው እንዴ? ለምሳሌ ወይም የአይሁድነት ተከታይ ያዕቆብ የአይሁድ እምነት ተከታይ ነው እንጂ እስራኤላዊ ነው እንጂ ሙስሊም ነው እንዴ? አይሁድ የሚባል ነበረ እንዴ ከዛ በፊት? ከዛ እንጂ ሳሚዬ አይሁድ የሚባለው ሰውዬ ራሱ የመጣው መቼ ነው? አይ ፎር ኤግዛምፕል አይደለም ኖ አይደለም ኖ እንደዛ አብራሂም እንደዚህ አሁን እንደዚህ እንትን ነው። አሁን ለምሳሌ አይደለም ቆይ እስራኤል ሲል ቁርአን ላይ እኮ እስራኤል ሲል እኮ የእስራኤል ልጆች ሲል እኮ የያዕቆብ ልጆች እንደሚል አይለም። ሲጀምር ራሱ የያዕቆብ ልጆች መሆኑን አይገልጽም። አዋ ያሳየው ምንድን ነው? ያዕቆብ እስራኤላዊ ነው እንዴ? ያዕቆብ እስራኤላዊ ነው በቁርአን እንትን አስተምሮ ኧረ አይልም እንደዛ። ያዕቆብ ራሱ እስራኤል ነው። ተው ሳሚ ማስረጃ እንደ አይደለማ ያዕቆብ እስራኤል አይደለም። ማን ነው? እሺ እስራኤል ካልሆነ አይ እሱ የሚናገረው ቁርአን ነው እኮ የሚናገረው ቁርአን ነው። የእስራኤል ልጆች የሚለው ያዕቆብ ነው ካልከኝ አምጣልኝ ማስረጃ ቃል በቃል። ሲጀመር የለም እንደዛ የሚል። እሺ ጥሩ። እስራኤል የማን ልጅ ነው? እኔ እንደኔ እንደ ክርስትና አስተምሮ የእስራኤል ስትለኝ የያዕቆብ ዘር ብዬ እነግርሃለሁ በክርስትና አስተምሮ። ለምን መጽሐፍ ቅዱስ ስለሚገልጽ ማለት ነው። ቁርአን ግን የእስራኤል ልጆች ብሎ ያዕቆብ የሚል ቃል በቃል የለውም። ያዕቆብ መጀመሪያ እሱ የለም። አመጣለሁ። እኔ ቁም ነገር አንዴ ቆይ ተረጋጋ። እሱን እንደማላመጣ ታያለህ። አሁን መረጃዬን ያመጣሁትን መረጃ ያዕቆብ ሙስሊም መሆኑን ሙሴ ሙስሊም መሆኑን አመንክ በቁርአን? አላመንኩም። እንደዛ እኔ ጠየቁ ማለት ነው ቃል በቃል ኖ እኔ ጠየቁ ቃል በቃል። እሺ ቃል በቃል ምን የሚል ሙስሊም መሆናቸውን እንደተናገሩ ማለት ነው። ለምሳሌ አብርሃም ምንድን ነኝ አለ ቁርአን። አብርሃም ሙስሊም ነኝ አላለም። አብርሃም ታዛዥ ነው እኮ ታዛዥ ነው አልክ እንጂ ሙስሊም መሆኑን እኮ አልተናገረም። ማለት ምን ማለት ነው በአረብኛ? አይ እኔ አላውቅም። እሱ ማለት በቃ ማታውቅ ከሆነ ምን መስማት ነው? ታዛዥ ማለት ሙስሊም ነው። ተማረሽ ምን ማለት ነው አልኩ ሳሚዬ። ክርስቲያን መሆንም ታዛዥ መሆኑን አይነግርህም። ቶ በቃ አንተ መሽ ትቼዋለሁ። እኔም ቶ እንደዚህ ከሆነ መረዳት የምፈልገው በቃ አንተም ቶ አሁን እሺ አምጣልኝ። እሺ ተስማማ መጀመሪያ። አይ አምጣልኝ። አንተ አምጣልኝ መጀመሪያ ይሄንን ተስማማ። አታመጣም፣ እርግጠኛ ነኝ። ከየትም አታመጣም። እሱን ታየዋለህ። አታመጣም። በእስራኤል ልጆች ያዕቆብ መሆኑን አታመጣልኝ። እርግጠኛ እኮ ስለሆንኩ ነው። እሱን ታየዋለህ። መጀመሪያ የጠየቅከው ጥያቄ ሙስሊም መሆኑን አምጥቼ ላለሁ ትቀበላለህ ወይስ አትቀበልም? ሙስሊም አልቀበልም። እሱ እኔ ሙስሊም ነኝ። ስትቀበል ትመጣለህ። አውርጁ፣ ውረድ፣ ምንም የለም። ውረድ፣ በቃ ሂድ። እሱን እኔ ለእነሱ ሳሳያቸው ታያለህ። እሺ ጥያቄ ያለው ሰው መግባት ይችላል። ያጀማ ለመረዳት ከሆነ ቀላል እኮ ነው ጥያቄ። ለመረዳት መጠየቅና ላለመረዳት መጠየቅ በጣም ቀላል፣ ብዙም የሚያለፋ ነገር አይደለም። እሺ አዎ በልና መረጃ ላሳየኔ፣ የዛኔ ታያለህ። ሌላ ጥያቄ ያለው ሰው ይግባ። እሺ በመጀመሪያ ደረጃ አላህ ስብሐነሁ ወተዓላ ምን አለመሰላችሁ? በሱረቱል በቀራ ምዕራፍ 2 ቁጥር 133 ላይ አም ኩንቱም ሹሀዳ አም ኩንቱም ሹሀዳ ኢዝ ሐደረ ያዕቁብ አልመውት አለ። ያዕቆብ የሞት አፋፍ ላይ በደረሰ ጊዜ የነበረውን ነገር ታስታውሳላችሁን አለ።
ኢዝ ቃለ ሊበኒሂ ለልጆቹም ባላቸው ጊዜ አለ። ምን አላቸው? ማ ተዕቡዱነ ሚን ባዕዲ ከኔ በኋላ ምን ታመልካላችሁ? ልጆቹ ማለት ስንት ናቸው? 12 ልጆች አሉት ያዕቁብ ማለት ነው። ቃሉ ነዕቡዱ ኢላሀከ የአንተን አምላክ እናመልካለን፣ ወኢላሀ አባኢከ ኢብራሂም የአባትህን የኢብራሂም ወኢስማዒል ወኢስሐቅ የኢስሐቅ የያዕቆብ ማነው የኢስሐቅ የእስማኤልና የኢብራሂምን አምላክ አንድ አምላክ የሆነውን እናመልካለን በማለት እዚህ ጋር በግልጽ ሁኔታ ማስቀመጡን ታያላችሁ ማለት ነው። ተግባባል። በሌላ ቦታ ላይ አላህ በሱረቱል ኢምራን ልክፈትላችሁ አንድ ጊዜ ሱረቱል ኢምራን። እሺ ሱረቱል ኢምራን ምዕራፍ 3 ቁጥር 93 ላይ ከባዱን ጥያቄ ነው የምጠይቅህ ስትመጣ፣ በነገራችን ላይ ከመጣህ ማለት ነው። ኩሉ ጣዓሚ ካነ ሒለን ሊበኒ እስራኢል ኢላ ማ ሐረመ እስራኢሉ ዐላ ነፍሲሂ ሚን ቀብል አን ቱነዘለ ተውራ ቁል ፈእቱ ቢተውራት ፈትሉሃ ኢን ኩንቱም ሳዲቂን አለ። ኩሉ ጣዓሚ ካነ ሒለን ሊበኒ እስራኢል ለእስራኤል ልጆች ሐላል ነበሩ አለ አላህ ሲናገር ማለት የእስራኤል ልጆች የተባሉት እንግዲህ እንደምታውቋቸው ናቸው። ከዛ ኢላ ማ ሐረመ እስራኢሉ ዐላ ነፍሲሂ እስራኤል ራሱ በራሱ ላይ ሐራም ካደረገው በቀር በማለት አላህ ሱብሓነሁ ወተዓላ እስራኤል የተባለው ማንነትን እዚህ ጋር በግልጽ ራሱ ሐራም ያደረገ ማን ነው? ጣዕምን ጉዳይ አስመልክቶ ሐራም ያደረገ በሱ የጀመረ እንደሆነም ያሳያል። ልጆቹም ከዛ በኋላ ከዛ የተከተሉት መሆኑን የሚያሳይ ነገር ነው። ተግባባ አላህ። ስለዚህ የመጀመሪያው ሰው በኒ እስራኤሎች ላይ በኒ እስራኤል ተብሎ ራሱ ኢላ ማ ሐረመ ኢስራኢሉ ዐላ ነፍሲሂ እስራኤል ራሱ ነፍሱ ላይ ሐራም ካደረገው በቀር አለ። እስራኤል ማን ነው ብለን ስንል ልጆች ያሉት የበኒ እስራኤሎች አባት ነው ያዕቆብ ማለት ነው። ተግባባን። ስለዚህ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 47 ላይ ደግሞ እንዲህ በማለት ይናገራል። ምን ይላል? ያ በኒ እስራኤል እናንተ እስራኤል ልጆች ሆይ እዝኩሩ ኒዕመቲ አለቲ አንዐምቱ ዐለይኩም እኔ በእናንተ ላይ የዋልኩትን ጸጋዬን አስታውሱ፣ በእናንተ ላይ የዋልኩትን ጸጋዬን ወአኒ ፈደልቱኩም ዐለል ዓለሚን ከዓለማትም በጊዜያችሁ ከፍ እንዳደረግኳችሁ አስታውሱ በማለት ነው። ስለዚህ እናንተ የእስራኤል ልጆች እያለ ብዙ ውለታ መዋሉን እያሳየ አላህ እየነገረ ነው። ኦኬ። ስለዚህ አላህ ሱብሓነሁ ወተዓላ በግልጽና በማያሻማ ሁኔታ የያዕቆብ ልጆች የተባሉት ማን ነው የእስራኤል ልጆች መሆናቸውን በግልጽና በማያሻማ ሁኔታ የተናገረበትን ማየት ይቻላል። ማለት ሌሎችም ማየት ይቻላል መረጃዎች ከፈለግን። ግን አሁን ጥያቄው ግዴታ ልክ እነሱ ጋር እንዳለው በዛ መልኩ ይቀመጥ ከሆነ ያለው እንግዲያውስ እኛ ጥያቄዎች በጣም ብዙ ጥያቄ አለኝ እኔ ሲገባ ተመልሼ መጥቻለሁ። በጣም ያለበትን ቦታ ያስተካክለች ትንሽ ንፋስ ይበዛበታል መሰለኝ። ቅድም በረኮ ጨርሼ ነው ኢንተርኔት ጨርሼ ነው። አሁንም ኢየሱስ አምላክ ነው እያልክ ነው?